በበርካቶች ዘንድ ተወዳዳሪ የሌላት ተወዳጇ ድምፃዊት ቬሮኒካ አዳነም በዚህ ሳምንት አነጋጋሪ ሆና ቆይታለች። አነጋጋሪ ቪዲዮ በጣም በርካቶችን ያወዛገበው ቪዲዮ ምን ነበር? እንዴትስ አነጋጋሪ ሆነች? አብራችሁን ከቆያችሁ ማሰማችሁናል። በሌላ መረጃችን ስናቀና የሜቄዶንያ ባለቤትና በርካታ ነዳያንን የሚያበላው የሚያጠጣው ደጉ ቢኒያም ማለት ነው በበርካቶች ዘንድ ሲተች በዚህ ሳምንት ውሏል ማለት ነው። ምንድነው ቢኒያምን ያስተቸው ጉዳይ? ከቋብራችሁ ከቆያችሁ የማሰማችሁ ይሆናል። የበርካታ ታዋቂ አርቲስቶች የባንክ አካውንት መታገዱ ተሰምቷል። በርካቶችንም ያስገረመ ድርጊት ተፈጽሟል። አብራችሁን ቆዩም። በሌላ መረጃ ስናቀና የታዋቂው አርቲስት ማርያማዊት አባተ የልደት ፕሮግራም በርካቶችንም አሁንም ሲያስተች ቆይቷል። ወደ የተከበራችሁ ተመልካቾቻችን ይህም ብቻ አይደለም፣ እጅግ በርካታ ወቅታዊ መረጃዎችን ይዘንላችሁ መተናል ማለት ነው። ከእናንተ የሚጠበቀው ይሄን ቪዲዮ አይከፈልበትም ላይክ ማድረግ ነው። በሳምንታዊ ወቅታዊ አነጋጋሪ ቪዲዮችን የማቀርብላችሁ የምንጊዜም ወዳጃችሁ ሚኮ ነኝ። አብራችሁ እንድትቆዩ ጋበዝኳችሁ። መልካም ቆይታ ይሆንላችሁ። ቪዲዮአችን ስንሸጋገር እጅግ አስደናቂ ምስክርነት ከስውሯ ማርያም ቤተክርስቲያን አውደ ምሕረት ላይ የተሰማውን ወደ እናንተ አደርሳለሁ። ኮሜንት ላይ ሁላችሁም እንዲያው ለስውሯ ማርያም ምግብ ስትበሉ እንዲያው አንድ ደቂቃ አትፈጩም። እስቲ ለድንግል ማርያም ኮሜንቱን ድንግል ማርያም እያላችሁ ኮሜንቱን አጥለቅልቁት። ይሄን ምስክርነት አሰማችኋለሁ። እኔ እናታችን ድንገት ራሴን አሞኝ ሐኪም ቤት ሄጄ ስመረመር ስኳር አለብሽ ተባልኩኝ። መድኃኒት መጀመር አለብሽ ተባልኩኝ። ልጄ ስውሯ ማርያም የምትባላለች በእምነቷ ብዙዎች ከስኳር ህመም ደህና ሆነዋል አለችኝ። በቃ እንደዚያ ከሆነ እኔም መድኃኒቱን አልወስድም ትምረኛለች ብዬ የተላከልኝን ጸበል እምነት ተጠቀምኩኝ። በሶስተኛ ቀን ሄጄ ሐኪም ቤት ቼክ ስደረግ ስኳር አለብሽ መድኃኒት መጀመር አለብሽ ያሉኝ ዶክተሮች ምንም አይነት ስኳር በደምሽ ውስጥ አይደለም አሉኝ። ከፍ አድርጋችሁ አመስግኑልኝ ብላለች። አመስግኑላት። ሰለታውን አስገብታለች። እንግዲህ ውድ የተከበራችሁ ተመልካቾቻችን በስውሯ ማርያም አውደ ምሕረት ላይ ምስክርነቶች ቀጥለዋል። በርካቶች ወደዛ እየሄዱ እየዳኑ እየተፈወሱ ነው የሚገኙት። የእመቤታችን ምልጃዋ በረከቷ በጣም እጅግ ልዩ ነው። በዛ ስፍራ ላይ የሚከናወነው ምስክርነት በርካቶችን እያስገረመ ይገኛል። ሁላችሁም ስውሯ ማርያም እያላችሁ ወደዛ ገዳም እያቀናችሁ ያለባችሁን ችግር ያለባችሁን በሽታ እየተናገራችሁ ድንግል ማርያም ከልጇ ከክርስቶስ እያስታረቀች የመዳናችሁ ምክንያት ሆና ትፈውሳችኋለች ማለት ነው። ይሄን ምስክርነት ሁሌም በዩቲዩብ ቻናል ፊት ለፊት ላይ አቀርብላችኋለሁ። ወደ ቀጣይ ቪዲዮአችን እንሸጋገራለን። ወደ ሌላኛው መረጃ ነው የምንሸጋገረው። በርካታ አርቲስቶች መንሱር ጀማል ጨምሮ ቤትና መኪናቸውን ንብረታቸውን እንዳያንቀሳቅሱ መታገዳቸው ተሰምቷል። ለምን? እስቲ ይሄን ቪዲዮ አዳምጠን እንጣ። ሰበር ዜና ተሰምቷል። ገንዘባቸውን እንዳያንቀሳቅሱ ቤትና መኪናቸው እንዳይሸጡ ታገዱ። ተጠቃሾቹ ሰዎች የእግድ የተላለፈባቸው ያላቸውን እውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለ ድርጅት መኪና ያስመጣላችኋል በማለት ሰዎች እንዲጭበረበሩ ምክንያት በመሆናቸው ነው። እነዚህም እንግዲህ ሰራዊት ፍቅሬ መልቲሚዲያ እና ሰራዊት ራሱ፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ይደጎ፣ የአስሉካ ትሬዲንግ ባለቤት፣ ደቡብ አፍሪካ የዓለም ዋንጫ ላይ ሰዎችን ወስዳለሁ ብሎ ገንዘብ አጭበርብሮ በኢንተርፖል ተይዞ እየተመለሰ አሰግድ ያሱ ለብሶ አብርሃም ግዛው ኢንተርቴይንመንትና ራሱ አብርሃም ግዛው ባይ ቲቪ፣ ናሁ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ፣ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ጀማል፣ መንሱር ጀማል ሐሰን ሁሉም በኢትዮጵያ ባንኮች የሚያንቀሳቅሷቸውን ገንዘቦች እንዲታገድና በአዲስ አበባ መሬት ልማት ላይ ያላቸው የማይንቀሳቀስ ሀብት በጠቅላላ እንዳይሸጥ እንዳይለወጥ ለአዲስ አበባ ተሽከርካሪና አሽከርካሪ ባለስልጣናት እነዚህ ሰዎች ያሏቸውን ተሽከርካሪዎች መሸጥ መለወጥ እንዳይችሉ ፍርድ ቤት የእግድ ትዕዛዝ አስተላልፏል። እንግዲህ እንደተመለከታችሁት ነው ፊንቴክ ኢንቨስትመንት በሚል በጣም በርካታ ቢዋይዲ መኪናዎችን አስመጣለሁ የሚል ድርጅት ነው። ይሄ ድርጅት እንግዲህ በርካቶችን መኪና አሰጣቸዋለሁ ብቻ ብር ክፈሉ ቅድመ ክፍያ በማለት መኪናቸው በጣም ዘግይቶ በጣም ሲጭበረበሩ እንደነበሩ የሚታወቅ ነው። አሁንታ በሪሳ የሚባል አንድ ቲክቶከር በጣም በርካቶችን በማጋለጥ የሚታወቀው ቲክቶከር ምን እንዳለ ሰምታችሁ እንጣስቲ። አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ።
ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር። በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ ዕቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታውን ላይ ቀርቦ እና ይኸው 3 ዓመት ሆነው ቄሱም ዝም ምኑም ዝም ነው የሚባለው። ግለሰብ ሶሻል ሚዲያ ላይ በርካታ ተከታዮች ያሉት በጣም ብዙ ጉዶችን፣ መረጃዎችን፣ ሙስናዎችን እያጋለጠ ያለ ግለሰብ ነው። አውንታ ብሪሳ ይባላል። ሄዳችሁ ፎሎ አድርጉት። በቃ ማጋለጥ ማንንም አይፈራ። ማን ባለስልጣን ነሽ ምንድነሽ እያጋለጠ ነው የሚገኘውና ሁላችሁም ሄዳችሁ ፎሎ ብታደርጉት ይሻላል። እንግዲህ በጣም ብዙ ጉድ አጋልጧል። አሁን ፊንቴክ ኢንቨስትመንት አካውንታቸው የታገደው በዚህ ሰውዬ አማካኝነት ነው። በጣም ብዙ ጉድ እያወጣ ነው። እግዚአብሔር ከዚህ በላይ ጸጋውን ይጨምርለት። ለሌላኛው ቪዲዮአችን ስንሸጋገር የአርቲስት ማርያማዊት አባተ የልደት ጉዳይ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀኖና ከስርዓት ጋር የሚጋጭ ነው የሚሉ በርካታ ሀሳብ እየሰጡበት ይገኛሉ። እኔም ሀሳብ ሰጣበታለሁ። አዳምጣችሁ ነው። ግን ከመቼ ወዲህ ነው ሰንበት ተማሪ የልደት አድማቂ የሆነው? በዚህ ልክ ግን መውረዱ ተገቢ ነው ብላችሁ ታስባላችሁ? በመጀመሪያ ስንመለከት እንደ ቤተክርስቲያን አስተምሮ ልደትን ማክበር ለራሱ ተገቢ ነው ወይ? እሺ እሱንም እንተወውና በአንድ ግለሰብ ልደት ላይ እነዚህ መነኮሳትና እንዲሁም ደግሞ እነዚህ ሰንበት ተማሪዎች መገኘት ነበረባቸው። ምንም ባስመለከተ የተክሊል ስርዓት ላይ ቆም የምትገኙትኝ ያ ተክሊል ለቤተክርስቲያን ክብር ስለሆነ ነው። ድንግልናቸውን ጠብቀው በቤተክርስቲያን ስርዓት ስላገቡ ነው ሰርግ ላይ ለራሱ ተገኝታችሁ የምታጅቡት እንጂ በዚህ ልክ ወርዳችሁ የፕሮግራም አድማቂ የልደት አድማቂ እንድትሆኑ የትኛው ስርዓት ነው የፈቀደላችሁ? የሰንበት ትምህርት ቤት አባላት በዚህን ጊዜ ቤተክርስቲያን ያለችበትን ጭንቀትና መከራ ተረድታችሁ ለቤተክርስቲያን መከራና ጭንቀት መፍትሄ ለመሆን መሯሯጥ ነው እንጂ በዚህ ልክ ልደትን ለማክበርና የልደት አድማቂ በየተጠራችሁበት ሁሉ እንደ በግ እየተወተታችሁ የምትሄዱት ለምንድን ነው? ይሄ ልጅ ለቤተክርስቲያን በጎ ስራ ሰርቶ ሊሆን ይችላል። ግን ለቤተክርስቲያን በጎ ስራ ሰራ ተብሎ ልክ ያልሆነ ስራ ይሰራም ደግሞ እሺ ብላችሁ መገኘትና መጎተት የለባችሁም። በዚህ ልክ የሁሉ ሰንበት ተማሪ ያልተማረ ከሆነ በዚህ ልክ ደግሞ በተጠራበት ቦታ ላይ እሺ ብሎ እየተጎተተ የሚሄድ ከሆነ ለቤተ ክርስቲያን ታዲያ ነገ ተስፋዋ ማን ነው? ስርዓቷን የሚያስጠብቅላት? ከናንተ በኋላ የሚነሱ ህፃናትም አድርገው እንደናንተ ልደት አድማቂ እንዲሆኑ ነው እንደምትፈልጉት ወይ? ስለዚህ መስተካከል መቻል አለበት። ዝም ተብሎ መታለፍ የለበትም። ይሄ ቤተ ክርስቲያን ያዘዘችን ስርዓትና ትምህርት አይደለም። በራሳችሁ ጊዜ ዘመን የወለደውን ነገር የምትከተሉ ሰንበት ትምህርት ቤቶች እንዲሁም ሰንበት ተማሪዎች ስርዓታችሁን መያዝ አለባችሁ። በእናንተ ምክንያት ብዙ ሰንበት ትምህርት ቤቶች መሰደብና መወቀስ የለባቸውም። መነኮሳትም ትታዩኛላችሁ። ይሄን ልጅ አክብራችሁ መጣችሁ ሊሆን ይችላል። ግን እሱ ይሄን ጥፋት ሲያጠፋ ልክ አይደለም ብላችሁት ማስቀረትና ማስቆም የሚችሉት እናንተ ናችሁ። ግን በአንድ ግለሰብ ልደት ላይ እንዲሁም ደግሞ ቤተክርስቲያን ባላዘዘችው ልደትን አክብረው ላኮ ቤተክርስቲያን አላዘዘችንም። በነገራችን ላይ የተናገረው ነገር ልክ ነው ልክ አይደለም የሚለውን እድሉን ለእናንተ ልስጣችሁ። ወንድማችን ያባባ ማለት በቲክቶክ ከ1.6 ሚሊዮን በላይ ተከታይ ያለው ወንድማችን ታዋቂዋን አርቲስት ማርያማዊት አባተን እንግዲህ በልደቷ ቀን ሰርፕራይዝ አድርጓታል። ሰርፕራይዝ ያደረጋት የቤተክርስቲያን ሰንበት ትምህርት ቤት ተማሪዎችን በመጥራትም ጭምር መነኮሳትን በመጥራት ነውና ሰንበት ትምህርት ቤት አባላት በዛ ቦታ መገኘት አለባችሁ መገኘት የለባችሁም? እስኪ እድሉን ለእናንተ ልስጣችሁና ኮሜንት ላይ ሐሳባችሁን ግለጹልኝ። ወደ ቀጣይ ቪዲዮ እንሸጋገራለን። በርካታ ነዳያንን የሚያበላው የሚያኖረው የመቄዶንያ ድርጅት ባለቤት ቢኒያም በጣም ወቀሳ እየቀረበበት ነው። ቢኒያም ምንድነው ይሄን ያህል ወቀሳ የቀረበበት የሚለውን ነገር እስቲ አዳምጠን እንምጣ። እውነት መናገር አርነት ያወጣል። የምንወድ ቢኒያም ሆይ ኮፍዬውን አውልቀዋልህ እንጂ
ቀይረው አላልንም። በገንዘቡ ወደ ኢንቨስትመንት ግባበት፣ ቋሚና ዘላቂ የሆነ ተረጂዎችን የሚጠቅም መንገድ ቀይስ እንጂ ዓመት እየቆጠርክ ልመናውን አጠናክረህ ናልን አላልንም። እባክህን እስከ መቼ ለመለመን ብቻ አሰብ? ኢትዮጵያ ውስጥ ሀገር በቀል የሆኑ ድሃ አባቶች ሰብስቦ የሚያበላ የሚያሳክም የሚንከባከብ ቢባል ዶክተር ቢንያም በለጠ እሱ ብቻ ነው። በኢትዮጵያ ውስጥ እንደ ቢንያም እጅግ ትልቅ ስራ የሰራ ራሱን የሰጠ ሰው የለም። ታሪክ ሁሌም ይዘክራል፣ እንወድሃለን፣ እናከብረሃለን። አሁን ግን በቃህን። ልመናው ይበቃል። ኮፍያውን አውልቅና እስካሁን የተሰሩ ስራዎችን የመንግስት ኦዲተር ተቀጥሮ ወጪውና ገቢውን ለህዝብ ይፋ አድርግ። እስካሁን የተለመነው እንኳን አዲስ አበባ ያሉ አረጋውያንን ቀርቶ ከኡጋዴ፣ ከሶማሌ፣ ኤርትራ ያሉትን ብንጨምራቸው ከበቂ በላይ ገንዘብ እንደተሰበሰበ እንገምታለን። ወደ ኢንቨስትመንት ግባ። ሁልጊዜ ያችን ኮፍያን አድርገ የሰው ፊት እየመጣ ከምትለምን በተለመነው ገንዘብ ቋሚና ገቢ የሚያመጣ ስራ ብትሰራበትስ? ለምሳሌ ያህል አንደኛ በክፍያ አፎርደብል ኤልደር ኬር ሴንተርስ ብትከፍት። ይህ ማለት ምን ማለት መሰለ? ኢትዮጵያ ውስጥ እጅግ ሀብታም ሰዎች አሉ። እነርሱን በቋሚነት የሚንከባከባቸው ሰዎች ይፈልጋሉ። ስለዚህ እንደዚህ አይነት ማዕከል ቢከፈት በትንሹ የብር ክፍያ ብቻ አገልግሎት ቢያገኙ እነሱ በሚከፍሉት ገንዘብ ድሃው ይረዳል። የመድኃኒትና ጤና ዕቃ ማቀነባበሪያ ቢዝነስ ባለሙያዎችና በጎ ፈቃደኞች ተቀጥረው በቋሚነት የመድኃኒት ማቀነባበሪያ ቢዝነስ ቢከፈት በመላው ኢትዮጵያ የሚገኙ ከሌላ ቦታ መድኃኒት የሚገዙ ሁሉ ከመቄዶንያ በመግዛት በአንድ ድንጋይ ሁለት ወፍ ይባላል። ይሄ ነው። መድኃኒት ይገዛሉ። በአርቲስት ቬሮኒካ አዳነ ማለትም ድምፃዊት ቬሮኒካ አዳነ ጉዳይ የወጣው መረጃ በርካቶችን እያነጋገረ ይገኛል። እስቲ ቪዲዮ አዳምጠን እንጣ። የተነገረው ሌላ እውነቱ ግን እንዲሁ ሌላ። በሰሞኑን ከተወዳጇ ድምፃዊ ቬሮኒካ አዳነና በታዋቂው አርቲስት ሙሉዓለም ጌታቸው መካከል የተነዛው ወሬ ብዙዎችን ግራ አጋብቶ ነበር። ሁለቱ ተወዳጅ አርቲስቶች አብረው እየሰሩት ያለ እጅግ ማራኪ የሆነ አዲስ የፍቅር ፊልም ሲሆን ያየነውና የሰማነው ሁሉ የፊልሙ አካል ወይንም ደግሞ ለማስተዋወቅ የተደረገ መሆኑ ታውቋል። ተመልካቾችን በጉጉት የጠበቁት ይኸው አዲሱ ፊልም በቅርቡ ለእይታ ይበቃል። የተነገረው ሁሉ እውነት መስሏችሁ ለተገረማችሁ ሁሉ ከእውነታ የራቀ መሆኑን ለማሳወቅ እንወዳለን። ስለ ጉዳዩ ያላችሁን ሐሳብ አስተያየት በኮሜንት ላይ ያሳውቁኝ። የፕላስ ምልክቷን በመጫን እንዲሁ የኪንጃ ኒውስ ቤተሰብ ይሁኑ። እንግዲህ ቬሮኒካ አዳነና ሙሉዓለም ማለት ነው የፍቅር ግንኙነት አላቸው የሚል አንድ ሾርት ቪዲዮ ተለቁ በርካቶችን ሲያስገርም ነበረ። እንግዲህ ፍቅረኛውም ወጣ የሆነ ነገር ስትናገር ነበረ፣ ግን እውነታው ድራማ መሆኑን ፊልሙ መሆኑን ተነግሯል። በርካቶች ሳያዩ ሲፈርዱ ነበር። በቃ ቬሮኒካ አዳነ ሙሉዓለም እንዴት ሚስቱን ፈቶ እንዴት ልጁ ምናምን ትዳሩን ፈቶ የሚል በጣም በርካታ ወሬዎች ሲለቀቁ ነበርና መጨረሻው ግን ፊልምና ድራማ መሆኑን የታወቀውና በርካቶች ሲፈርዱ ነበር። አዝነዋል መጨረሻ ላይና እግዚአብሔር ልቦናችሁን ይስጣችሁ ነው የምለው። እንግዲህ ድራማ ነው ሆነ